በጣም ቀዝቃዛ አየር ነበር። ልጅቷ ግን ልብሷን አወላለቀች። ፓንቷና ጡት መያዣዋ ብቻ ነበር የቀራት። ከዛ በኃይል ተንፍሳ ውሃ ውስጥ መራመድ ጀመረች። ግን ውሃው ካሰበችው በላይ በጣም ቀዝቃዛ ነው። ትንሽ እንደገባች ተመልሳ እየሮጠች ከውሃ ውስጥ ወጣች። ልብሷንም ለበሰችና የዛፍ ግንድ አግኝታ ውሃ ውስጥ ገፋችው። ከዛም እሱን ተደግፋ ወደ መሃል መዋኘት ጀመረች። ከዛም በፍጥነት መድረስ የምትፈልግበት ቦታ ደረሰች። ውሃ ውስጥ የወደቀ አነስ ያለ ፕሌን ነበር። እናም ከዛ አደጋ የተረፈችው ብቸኛ ሰው እሷ ነበረች። ከሷ ጋር አንድ ሰውዬ ተርፎ ነበር፣ ግን ከባድ አደጋ ገጥሞት ስለነበረ ህይወቱ ሊተርፍ አልቻለም። እናም እዚህ ትልቅ ጫካ ውስጥ የቀረችው ብቸኛ ሰው እሷ ነበረች። ስለዚህ ደፈር ብላ በህይወት ለመቆየት የሚያግዛትን ነገር ፍለጋ ነበር ውሃ ውስጥ የገባችው። ፕሌን ውስጥም የሚያስፈልጋትን ነገር እየፈለገች እያለ 2 ቦርሳዎች አገኘች። ግን ወደ ዳር ልትመለስ ስትል የማጓሯት ድምጽ ሰማች። ቀረብ ብላም ስታይ ትልቅ ጥቁር ድብ ቆሞ ነበር። ወደዛ ለመቅረብም በጣም ፈርታ ነበር። ድቡም ፈርቷት እንዲሄድ ትጮህበት ጀመር። ድቡ ግን ስለሷ ምንም ግድ አልሰጠውም። አስተርፋ የነበረውን ቸኮሌቷንም በላባት። መጨረሻ ላይ የቀራት ብቸኛ ምግብ ነበር። ከዛ በኋላም የሞተውን የስራ ባልደረባዋን አየው። ልጅቷም ይሄንን ስታይ በኃይል መጮህ ጀመረች። ድቡም ሰውየው ምንም ሳያረገው ጥሎት ሄደ። ድቡ ርቆ እንደሄደ ካረጋገጠች በኋላ ያለ የሌላ አቅሟን አውጥታ ቦርሳዎቹን ይዛ ወደ ዳር ዋኘችና ወጣች። መጀመሪያ ያደረገችው ነገርም ቦርሳዎቹን መክፈት ነበር። ውስጥ ግን ላፕቶፕና ኬብል ብቻ ነበር የነበረው እና ሌሎች የማይጠቅሟት እቃዎች ነበር ያገኘችው። ከዛም የቀራት ብቸኛ ተስፋ ቀጣዩ ቦርሳ ነበር። ቀጣዩን ቦርሳ ደግሞ ስትከፍተው በብር የተሞላ ነበር። ግን ብር ስላገኘች ምንም ደስ አላላትም። ምክንያቱም አሁን ባለችበት ሁኔታ ገንዘብ ወረቀት ነው ለሷ። የስራ ባልደረባዋን ሰውነት ስታይ ድቡ ሊበላው ተመልሶ ሊመጣ እንደሚችል አስባ እየጎተተች ራቅ ወዳለ ቦታ ወሰደችውና ጉድጓድ ቆፍራ ቀበረችው። ከዛ በኋላ የምግብና የውሃ ችግሯን እንዴት እንደምትፈታ ማሰብ ጀመረች። አካባቢዋ በውሃ የተሞላ ቢሆንም ግን ውሃው በሙሉ እንስሳት ተጸዳድተውበት ያሉበት ውሃ ነው። በባክቴሪያ የተሞላ ስለሆነ ሊመርዛት ይችላል። ስለዚህ ውሃውን ከመጠጣቷ በፊት ማሞቅ አለባት። እዚህ ግን ምንም እሳት ልታስነሳ የምትችልበት ነገር ልታገኝ አልቻለችም። ከዛ ግን በቦርሳ ሙሉ ያገኘችው ብርን ስታይ አንድ ሀሳብ መጣላት። ብሮቹን ወሰደችና መሬት ላይ ደረደረቻቸው። ከዛም በመነጽሯ አርጋ የፀሐይ ጨረር ተጠቅማ ብሩን ማንደድ ጀመረች። ልክ ጭስ መጨስ ሲጀምር ጎንበስ ብላ እፍ እያለች እሳቱን ማንደድ ጀመረች። በስተመጨረሻም እሳቱ ነደደላት። እሳቱ ስለነደደ በጣም ደስ አላት። ከዛም አካባቢዋ ብረት አገኘችና በድንጋይ ቀጥቅጣ ውሃ ማፍያ ሰራችበት። በእርጋታም ጠበቀችው። ውሃውም ፈላ። ብዙ ቀናት ከተጠማች በኋላ በስተመጨረሻም የፈላ ውሃ ጠጣች። የምትጠጣው ነገር ስላገኘች አሁን ደግሞ የምትበላውን መፈለግ ጀመረች። ከዛም የእንጨት ቅርንጫፍ አነሳችና ገመድ አሰረችበት። ከዛም የገመዱ ጫፍ ላይ የጆሮ ጌጧን አሰረችው። ከዛም ብዙ ሳትለፋ አንድ አሳ ያዘች። ከዛ ግን ስትጎትተው ገመዱ ተበጠሰ። ውሃ ውስጥ ምግብ ማግኘት ስላልቻለች ጫካ ውስጥ ለመፈለግ ገባች። የዱር ፍራፍሬዎችን የያዘ ተክል አገኘች። ሁሉንም አጥባ በከለር ለያየቻቸው። ፍራፍሬዎቹ መርዛማ ይሁኑ አይሁኑ እርግጠኛ አልነበረችም። በጣም ተርባ ስለነበረ አንዱን አንስታ አፏ ውስጥ ከተተችው። ትንሽ ካኘከችውም በኋላ ጣዕሙ ምንም ስላልተለየባት በደንብ መብላት ጀመረች። እሷ አላወቀችም እንጂ የበላቻቸው ፍራፍሬዎች ግን መርዛማ ነበሩ። ከዛ ሌሊት ላይ ያስመልሳትም ያስቀምጣትም ጀመር። ሰውነቷ በጣም ደከመ። ከዛም ስለ ድቡ ማሰብ ጀመረች። ድቡ እዚህ ጫካ ውስጥ ለረጅም ጊዜ ስለኖረ የትኛው ፍራፍሬ ለመበላት እንደሚሆን የትኛው ደግሞ መርዛማ እንደሆነ ያውቃል። ከዛ የድቡን እዳሪ አግኝታ ያልተፈጨ ምግብ ካለ ፍለጋ ጀመረች። ከለሩንም ካረጋገጠች በኋላ ጥቁሩ ፍራፍሬ መበላት እንደሚችል አወቀች። ወደ ጫካ ውስጥም ተመልሳ ጥቋቁሩን ፍራፍሬ እየለቀመች መብላት ጀመረች። ከዛ በኋላ ግን ከባድ ዝናብ ከሰማይ መዝነብ ጀመረ። ብርድ እንዳይመታት ወደምታርፍበት ቦታ እየሮጠች ሄደች። ከዛም የነበራትን ጠርሙሶች በሙሉ ባዶ አደረገቻቸው። ከዛ ዝናብ እንዲሞላላት መሬት ላይ አስቀመጠቻቸው። ምክንያቱም የዝናብ ውሃ በጣም ንጹህ ነው። ሁሉንም ነገር ካዘጋጀች በኋላ አንድ ዛፍ ስር ተደበቀች እና ዝናቡ እስኪያቆም መጠበቅ ጀመረች። ሁሉም ብልቃጥ ውሃ ሞልቶላት ነበር። እያነሳቻቸውም እያለ የተራራውን ጫፍ ወደ ላይ እያየች አንድ ነገር አሰበች። ከዛም የተራራው ጫፍ ላይ ደረሰች። ከዛም ከርቀት መብራት አየች። ማታ በሰላም ካደረች በኋላ በጠዋት ተነስታ እቃዎቿን ያዘችና መብራት ወዳየችበት ቦታ መሄድ ጀመረች። የሄደች እያለ አንዱ መንገድ ላይ የጫማ ምልክት አየች። ሌላ ሰው እዚህ ጫካ ውስጥ አለ ማለት ነው ብላ ያየችውን የእግር ምልክት መከተል ጀመረች። ግን ብዙም ሳትሄድ ዛፉ ላይ የምታስረውን ገመድ አየች
እናም ስትከተል የነበረው የራሷን ጫማ እንደሆነ ገባት። በጣም ተናደደች፣ ምክንያቱም ጠፍታለች። አዲስ እቅድ ለማውጣት ወደምታርፍበት ቦታ ተመለሰች። ከዛም ከቦርሳ ውስጥ ያገኘችውን መርፌ የሰዓቷ ማግኔት ላይ ማሸት ጀመረች። ከዛም መርፌው ማግኔታይዝ ከሆነ በኋላ የጆሮ መሸፈኛ ላይ ሰካችው። በዚህ መንገድ ኮምፓስ ሰራች። ከዛም እሱን አቅጣጫ እየተከተለች መሄድ ጀመረች። ግን ምን ያህል እንደሄደችም ሳታቅ በጣም ደከማትና ቦርሳዋ ውስጥ የያዘቻቸውን እቃዎች መቀናነስ ጀመረች። ብሮቹን እንኳን እየጣለች ነበር የምትሄደው። ከባባዶቹን ነገሮች ከጣለች በኋላ ትንሽ ፈጠን ማለት ጀምራ ነበር። ከዛ በኋላ ግን ከረዥም ጉዞ በኋላ ጥላው የነበረውን ብር አገኘችው። ተራራውን ዝም ብላ ስትዞረው ነበር እንጂ ምንም የሄደችው መንገድ አልነበረም። ግራ ገብቷት ኮምፓሷን አወጣች። ኮምፓሱ የማግኔት ኃይሉን አጥቶ ነበር። ድጋሚ እንዳታስተካክለው ደግሞ ሰዓቷን ጥላ ነበር የመጣችው። ደንግጣ የምታረገው ግራ ገብቷት እያለ ከኋላዋ የሆነ ድምጽ መጣ። የዱር እንስሳ ነው ብላ ፈርታ ሮጣ ዛፍ ላይ ወጣች። እየወጣች እያለ ግን ቅርንጫፉ ተሰብሮ ወደ ታች ዘቀዘቃት። ከዛ ግን የድምጹ ባለቤት ወጣች። ምንም የማታስፈራ የአይጥ ዘር ነበረች። ልጅቷን በደስታ ተረጋጋች። በጣም ደክሟት ስለነበር እንቅልፍ ወሰዳት። ከዛም የሞተር ድምጽ ሰምታ ተነሳች። ወደ ላይ ስታይ ሄሊኮፕተር እየበረረ አየች። ለእርዳታ ጮኸች። ማንም ሊሰማት አልቻለም። በመስታወቷም ብርሃን ልታንጸባርቅባቸው ሞከረች። ሰዎቹ እንዲያዩት በጥድፊያ እየሮጠች ስለነበር መሬቱን ሳታይ ሮጣ አንድ ጉድጓድ ውስጥ ገባች። እንደ ድል ሆኖ ግን አልሞተችም ነበር። እግሯን ግን ድንጋይ ተጭኗት ነበር እና ጭንቅላቷ በጣም ተጎድቶ ነበር። ሕክምና ካላገኘች ህይወቷ አስጊ ሁኔታ ላይ ነው። እዚህ ግን ማንም የሚያድናት የለም። መትረፍ ከፈለገች ራሷ ናት ራሷን ልታተርፍ የምትችለው። ከቦርሳዋ ውስጥ ስካርፍ አውጥታ ጭንቅላቷን በደንብ አሰረችው። አጠገቧም ትንሽዬ ድንጋይ አግኝታ እላዩ ላይ የተጫነውን ድንጋይ ለመሰባበር መሞከር ጀመረች። ግን ምንም ተስፋ የሚሰጥ ሁኔታ አልነበረም። ራሷን ማዳን ከፈለገች ግን ቁፋሯን ከመቀጠል ውጪ ሌላ ምንም አማራጭ አልነበራትም። ከብዙ አድካሚ ሙከራዎች በኋላም ድንጋዩን ከፈለችው። ከዛም ያለ የሌላ አቅሟን ተጠቅማ እግሯን ጎትታ ወጣችው። ከድካሟም ለጥቂት ሰዓት አረፍ ካለች በኋላ ከጉድጓዱ ለመውጣት መሞከር ጀመረች። መውጫው ግን 10 ሜትር ከፍታ ነበረው። ግድግዳው ደግሞ ለስላሳ ነበር። ተስፋ ልትቆርጥ ስትል ከድንጋዮቹ ጀርባ ሌላ ቀዳዳ አገኘች። በቀዳዳው በኩል ልትወጣ ስትል ግን ትልቅ የድንጋይ ተራራ ነበረ። ወደ ላይም ወደ ታችም ለማለት አይመችም ነበር። ግን ያላት ብቸኛ መውጫ ይሄ ነበር። ከዛ ግን የቆመችበት ድንጋይ ተንሸራተተ። ከአንድ እንጨት እየነጠረች ወደ መሬት ወደቀች። ተረፈች፣ ግን ሰውነቷ ብልዝ በብልዝ ሆኖ ነበር እና አንድ እግሯ ተሰብሮ ነበር። ህመሙን ልትቋቋመው አልቻለችም ነበር። ግን ከመሄድ ውጪ ምርጫ ስላልነበራት አጠገቧ ያለ እንጨት ተደግፋ ህመሟን አጣርጋ መሄድ ጀመረች። ዝም ብላ ወዳገኘችው መንገድ እየሄደች ነበር። ምሽት ላይም የሌላኛው ተራራ ጫፍ ደረሰች። የሚቀጥለው ቀን ጠዋት ተነሳችና ከዘራዋን ይዛ መራመድ ጀመረች። ከዛ ድጋሚ መዝነብ ሲጀምር ብርድ ውስጧ ገብቶ ለሚጠዘጥዛትና እጅግ በጣም ለተራበች ልጅ በዚህ ሰዓት ዝናብ መዝነብ ማለት የስቃይ መጨረሻው ማለት ነው። እሷም ከዝናቡ ማምለጧን ትታ ዝናቡ እንዲዘንብባት ዝም ብላ መሬት ላይ ተኛች። ዝናቡ ካለፈ በኋላ ጫካው ዝም አለ። ልጅቷ ግን ለመንቀሳቀስ አቅም አልነበራትም። ከዚህ በላይ መሄድ እንደማትችል እያሰበች እያለ በአቅራቢያዋ አንድ ድምጽ ተሰማት። ድምጹንም ተከትላ እየሮጠች ሄደች። ግን ያ ድምጽ የወንዝ ውሃ ድምጽ ብቻ ነበር። ድጋሚ ተስፋ ያደረገችው ነገር ተበላሸ። ራሷንም ካረጋጋች በኋላ ወንዙን አይታ አንድ ሀሳብ መጣላት። የቆሰለ ሰውነቷን ይዛ እየተጎተተች ከምትሄድ ይልቅ ወንዙ ላይ ተንሳፋ መሄድ እንደምትችል አሰበች። ከሞተችም ከተረፈችም እድሏን ለመሞከር ወሰነች። ከዛም ወፈር ያለ ግንድ አግኝታ ያለምንም አንገራገር ወንዙ ውስጥ ዘለለች። ከዛም ውሃው እየገፋ ይወስዳት ጀመር። ውሃው ከባድ ስለነበር የያዘችውን ግንድ አስለቀቃት። ያለ ግንዱ እርዳታ ደግሞ መዋኘትም መተንፈስም አልቻለችም። እናም ራሷን ሳተች። ከዛ 2 አሳ አጥማጆች አገኟት። ከዛም ካሳለፈችው ስቃይ ሁሉ ተረፈች።